በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለምን የናቀ ንዑድ ክቡር ጻድቅ እግዚአብሔር ሰው አባታችን አባ ኪሮስ በወርኃ ጥር የሚጸለይ የከበረ መጽሐፈ ገድሉን መጽሐፍ ማንበብ ጀምረናል። ጸሎቱ በረከቱ ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። በማግስቱ አረማውያን ከጽር መጥተው ያንን ገዳም ከበቡት። ከእነርሱም አንድስ እንኳ ሳያስቀሩ በሰይፍ ገደሏቸው። ገዳማቸውን መሳቃ አቃጠሉ። ጠላቶች አረማውያን የረከሰ አጥንታቸውን ወስደው የሴቶቻቸውን ጤስ ማሞቂያ አደረጉ። አባታችን አባ ኪሮስ የረከሰ አጥንታቸውን አስወግዱ ያላቸው ስለዚህ ነበረ። መንፈስ ቅዱስ ገልጾለት ስለ እርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በባቱ ሳለ መላእክት ጽልመት የተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህን መከራ በእውነት ይገባቸዋል አለ። እግዚአብሔር ስራ እያደነቀ ከባቱ ሳይወጣ 10 ቀን ቆየ። በእውነት ይገባቸዋል ስላለ ሁሱታን አሳዙኝ እያለ በልቡ አሰበ። 40 ቀን ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልማራቸውምና ስለ እነርሱ አትድከም የሚል ቃል ወደ እነርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛ 40 ቀን በተፈጸመ ጊዜ አልማራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ሥጋውን ፈጽሞ አደከመ። 40 ቀን በተፈጸመ 3 አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘኔን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ አሳ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልሁህም አለው። አባታችን አባ ኪሮስም ለመላእክት ጽልመት መዘባበቻ ሆንሁ፣ ፈጣሪዬስ እንዴት ችል አለኝ አለ። ይህንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ ሁለቱ ዓይኖቹ ታወሩ፣ ማየትም ተሳነው። ከዚያ በኋላ ዲያብሎስ ከሩቅ ሆኖ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎች ከኔ ወስደሃልና ገንዘቦችን ነፍሳት ልትወስድ ተነስተህ ዛሬ ማን ይረዳሃል? ዓይንህም ታውሯልና የዚህ ዓለም ብርሃን ከአንተ ተሰውሯል፣ ማን ይመራሃልን? አለ። አባታችን አባ ኪሮስ የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙ ነገደ መላእክት ከባህሪ መለኮት እሳት ወደ እኔ መጥተህ ኃጢአቴ ብቻ በቀር የእኛን ባህሪ ያደረግ አይደለምን? ኃጢአት ብቻ በቀር ስራውን ሁሉ የሰራህ አይደለምን? እጆችን ዘርግተህ ስለኛ በመስቀል የተሰቀልህ አይደለምን? አምላኬ ለምን ተውኸኝ እያልክ አይደለምን? እኔም ከአንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውኸኝ እላለሁ። የሰይጣን መከራውን ደርሶብኛልና። ይህም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የለ መልካም መዓዛ ሸተተ። ጌታችን ወደ እርሱ መጥቶ ሰላም ለአንተ ይሁን፣ በእውነት ሰውን የምትወድ ሰውነቱ ለወንድሟ ቤዛ አድርጎ የሚሰጥ እንደ አንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብሎ በእውነት እነግርሃለሁ አለ። ልጆቹን በአንተ ስም የጠራውን ወይም በስም የሚጠራ ወይም የገድልህን መጽሐፍ ያጻፈ ወይም ያነበብ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስም በቤተ ክርስቲያን ዕጣንና ሌላ መባ የሰጠ አስራት ይሁንህ። የአንተ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይግባ ያለምንም ጉድለት በፊቴ አንተ መልካሙን ዋጋ ያገኛል አለው። ይህንም ብሎት በሁለቱ እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታ ፈጣሪ ዛሬ በፊት ባለሟልነትን አገኘሁ አለ። ጌታችንም ሰው ገድልህን ማጻፍ ባይቻለው የጻፈውን ያነበበ ማንበብ ባይቻለው ገድልን ከሚነበብበት ሂዶ በእምነት ይስማ፣ ለነፍሱም ለስጋውም ድህነት ያገኛል። ሄዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላኬ ኪሮስ ብሎ ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስ በፊቱ ባለሟልነት ካገኘው ከእነዚያም በባሳን ገዳም የነበሩ መነኩሳት ማርልኝ ያለው። ጌታችን እነዚያን መነኩሳት ያመጧቸው ዘንድ አዘዘ። እነዚያ መነኩሳት ቁጥራቸው 798 የሆነ አባታችን አባ ኪሮስ በጸሎት የዳኑ እንዲህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻው ወደ መንግሥተ ሰማያት ተገባቸው ዘንድ ነው አለ። ጌታችን ወደ መንግሥተ ሰማያትን መልካም ለሰሩ ሌሎች አዘጋጅቻለሁ፣ እነርሱ ግን ከመልካም ስራ ምንም አልሰሩምና በምን ስራ ወደ መንግሥተ ሰማያት አስገባቸዋለሁ። አባታችን አባ ኪሮስም እንኪያስ እንዲህ ሆነ፣ ነፍሳቸውን ከስጋቸው ጋር አዋህደህ አስነሳቸውና መልካም ስራ ይስሩ። ጌታ አንተ ፈጽመህ ምሕረት አድርግላቸዋለሁ። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ
ሃሎት እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን ያዩት ዘንድ አልተቻላቸው። አባታችን አባ ኪሮስ ነፍሳቸውን ስጋችሁን ለአንተ አደራ ሰጥተናል፣ ከዛሬ ጀምሮ ለሕይወታችን መሪ ሁነን አሉት። አባታችን አባ ኪሮስ ልብሱን ልብሰ ምንኩስና የለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖ ወደ ቃሉ ተደረገ። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይችን መንገድ ከገዳማችሁ ታደርሳችኋለች፣ በዚች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። 6 ቀንም ከገዳማቸው ደረሱ። በዚያም መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኑሩ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያረፍሩ ቅዱስ እንዲሁም ክቡር መስጎን የሚሆን አባ ኪሮስ ያደረገው ታምር ይሄ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሩሩና ክቡር የሚሆን አባታችን አቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታት በአንድ ቀን ሐምሌ 8 ሩሩና ክቡር ለሚሆን ለአቡነ ኪሮስ መታሰቢያ ጸበለ ጻድቅ አዘጋጀች። በሌሊት ወንበዴዎች መጥተው በዚያች ባልቴት ቤት ውስጥ ገቡ። የጠላውን ጋን አፉን ይፈቱት ዘንድ ጀምሮ በካህን ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገው ሊጠና የጋኑን ጠላ በእጃቸው እንዳትነኩትና እንዳትከፍቱት በእግዚአብሔር አደራ እላችኋለሁ እያለች ተማጸነቻቸው። እሊያም ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ወይ መታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩህ የሚሆን አባ ኪሮስ በአርበኞች ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የአገሩ ሰዎች እስኪሰሙ ድረስ ፈጽሞ ጮሁ። ከሽማግሌዎች እስከ ሕፃናት የአገሩ ሰዎች ተሰምተው መጡ። ክቡር አባታችን አባ ኪሮስ ግን ሕዝቡን ተሰወራቸው። ሕዝቡ ወንበዴዎች ምን ሆናችሁ ወደ ቤት ማን አስገባችሁ አሏቸው። ወንበዴዎችም ኃጢአትን ፈጸምን ባለማወቃችን ነው ብለው ላመኑ። ሊጠይቋቸው የመጡ ሰዎች ማን ነው የገረፋችሁ አሏቸው። ወንበዴዎችም የገረፈን ሰውን ነው። ቆም ገርማውም ሞገሱ የሚያስፈራ ንጉሥ ወታደር መሰለ ነው። ሕዝቡም ወንበዴዎችም ሁለተኛ እንደዚህ አታድርጉ አሏቸው። ወንበዴዎችም ከእንግዲህ ወዲህ አይደለም ባለማወቃችን የሰራውን ሁሉ የዛሬው ይቅር በሉን እንጂ አሉ። ሕዝቡ ልዩ በሆነ በአቡነ ኪሮስ አምላክ አመኑ አሏቸው። ወንበዴዎችም በአቡነ ኪሮስ አምላክ አምነናል አሉ። ሩህሩና ክቡር ወደሆነ በአቡነ ኪሮስ ቤተክርስቲያን ሄደው በቅዱስ ኪሮስ አምላክ አምነው ንስሐ ገቡ። እስከ ዕለተ ሞታቸውም ድረስ የአባ ኪሮስን መታሰቢያ ሲያደርጉ ኖሩ። ከዚህ ዓለም ባረፉ ጊዜ ወደ ዘላለም ሕይወትና እረፍት ገቡ። ይህንም የሆነው የገዳማውያን ቅዱስ ኪሮስ የገዳማውያን ቅዱሳን ራስ በሆነ በጽኑና ክቡር በአቡነ ኪሮስ ጸሎት ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ አሜን። ጥር 8 በዚች ቀን የባስኬት ገዳም የአባ መቃርስ ቤተክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳስ በአባ ብንያም እጅ የከበረችበት ሆነ። ከዚያ በኋላ መቆዝ ከሚባሉ አላዊ መላካዊ አባ ብንያም ላይ መከራ ደረሰበት። አባ ብንያም ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚያ በኋላ አላዊ መቆም እዚያ እግዚአብሔር አጠፋው። ለአብያተ ክርስቲያናት ሁሉ ጸጥታ ሰላም ሆነ። አባ ብንያንም ወደ መንበረ ሲመጡ ተመለሰ። የአስቄጥስ ገዳም ሽማግሌዎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዶ አዲስ ቤተክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄዶ ቤተክርስቲያን መባረኪያ ጸሎት ጀመረ። መሰዊያውንም በሜሩ ሊቀባ በጀመረ ጊዜ ክብር ባለቤት ጌታ ኢየሱስ ክርስቶስ እጁ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤል አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነው ስርዓት ለዚህ ቦታ ጻፊ እግዚአብሔር ሚስጥር የሚፈጸምበት ነው እና ማንም በትዕቢት ወይም በመማለጃ በመስጠት እንዳይገባ። በውስጡ የሚገባ ከሚሾም በቀር የሚደፍርና በውስጡም ከንቱ ነገር የሚናገር አይኑር። እግዚአብሔር መመስገኛ ቤቱ ነውና ይህንም ስርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሁን። እነሆ በዘመን ይመጣሉ፣ አባቶችም ትእዛዝ ስርዓት ያፈርሳሉ። ይህ የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያም ይህችን እግዚአብሔር ቤት የሰማይ ደጅ ናት። ይህንንም ከኪሩብ ጋር ሲነጋገር ከቤተ ክርስቲያን በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሙ የረዘመ ፊቱም እንደ መልአክ ፊት የመራ ሽማግሌ ያየ። ለአባ ብንያም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፋንታ ይህ ሽማግሌ ሾመዋለሁ። ኪሩብም እንዲህ አለው፣ ብንያም ሆይ ይህ አባት መቃርዮስን ኤጲስቆጶስ ታደርገዋለህ። እርሱም የሊቀ ጳጳሳት አባታቸው ነውና ዛሬ ከልጆች ጋር ደስ ይለው ዘንድ መጥቷልና ከልጆቹ መንፈሳዊ ሹመት የሚሻይ ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣምና አባ ብንያም ልጆቹን ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓን የሚባሉ ትእዛዞችን የመጠበቅ ፍለጋውን ቢከተሉ ከእነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹ ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያምም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆች ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት
እሳት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንዳያርቃቸውን ያምናለሁ። ከዚህ ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያም አደነቀ። መልአኩም ኪሩብ እንዳዘዘው ያንን ስርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። እድሜው በደረሰ ጊዜ ረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታ ኢየሱስ ክርስቶስ ሲለምነው እንዲህም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ለአባቶቻችን ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ጳጳስ አባ አንድራቆኒቆስ አረፈ። ይህም አባት የሚራራ አዋቂ የሆነ እርሱ የቤተ ክርስቲያን መጽሐፍ ተምሯልና። እርሱም ለእስክንድርያ ገዢ ያጎቱ ልጅ ነው። ለእስክንድርያው ገዢ ያጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱ ስለ ክብሩ ታላቅና በዘመኑ ሁሉ በገዳም የሚኖር አልሆነ። እስክንድርያ ከተማ ባለቤቱ የሚኖር ሆነ እንጂ። ይህ አባት ሕርቃን በነገሰ በ10 ዓመት ከእስክንድር ዘመነ መንግስት 933 ዓመቱ ተሾመ። በዘመኑም ፀሐይ የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆኑ ሰራዊት በተሰበሰበ የሶርያና የፍልስጤምን ሀገሮች ከበባቸውና ዘረፋቸው። ከዚያ በኋላ ግብጽ ከበባት። ወደ እስክንድሪያም ከተማ ደረሰ። በዙሪያውም 700 ገዳማት አሉ። በውስጣቸው መነኩሳት የተመሉ ነበሩ። እነሱም ገንዘብ ያላቸው በተለይ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ስልጣን ሰጥቶት ገዳማቱን አፈረሰ። እነርሱም ገደላቸው። ከእርሱም ሸሽተው አመለጡ። ከጥቂት በቀር የተረፈ የለም። ገንዘባቸውን ሁሉ ማረከ። የእስክንድርያ ሰዎች ንጉሱ ከእስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህችን ሀገር በእጅህ አሳልፌ ሰጥቻለሁ፣ አታፍርሳት፣ በውስጧ ያሉትን ብርቶችን ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያን ጊዜ የሀገሩ ንጉሥ አስረው። የሀገሩም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ጠብቋቸው ዘንድ በጦር ሰራዊት አደራጃቸዋለሁና እድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች፣ ብርታት ያላቸውን 40ና 50 ዓመት የሆኑትን እንድትሰበስቡልኝ፣ እኔም ለእያንዳንዱ ደመወዙ 20 የወርቅ ዲናር እሰጣለሁ አላቸው። እነርሱም እውነት መሰላቸውና ከእርሱ ዘንድ 8,000 ሰዎች ወጥተው የሁሉንም ቁጥራቸው ምዝገባ ጀመሩ። እነርሱም ግን የወርቅ የሚቀበሉ ይመስላቸው ነበርና ምዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚያ በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቆዮን ደረሰ። በዚያ ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኩሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱም ሁሉን በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራን ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራንም ሰራዊት ሁሉንም ገደለው፣ ሀገሩንም አጠፋ። የዚህ አባት አንድራኒቆስ ገድል ግን እጅግ ያማረ ነበረ። እግዚአብሔርን አገልግሎ በሰላም አረፈ። ዓመተ ሰማዕታት 347 ሰላሞች በግብጽ ከመንገሳቸው በፊት በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚህች ዕለት የከበረ አባት የእስክንድርያ ሊቀ ጳጳስ አባ ብንያም አረፈ። እርሱ ለአባቶቻችን ሊቃነ ጳጳስ 37ኛ። ይህም አባት በእስክንድርያ በአለረጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳሙ ስሙ ቲዮናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጽሐፍ ተማረ። ሁልጊዜም በበጎ ስራ ያድግ ነበረ። በአንዲት ሌሊትም ብንያም ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስ በጎችን ትጠብቃቸዋልና የሚለውን ራእይ አይቶ ለመምሩ ነገረው። መምሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚያ በኋላ መምሩ ወደ ሊቀ ጳጳሳት አባ አንድራኒቆስ ወሰደውና ልጁ ብንያም ያየውን ራእይ ነገረው። እርሱም ቅስና ሾመው። ለቤተ ክርስቲያንም አስተዳዳሪ ያደረገው። አባ አንድራኒቆስም እስከ አረፈ ድረስ በበጎ አስተዳደግ ቤተ ክርስቲያን እያስተዳደረ ኖረ። ከዚያ በኋላ ይህ አባ ብንያም ሊቀ ጵጵስና በተሾመ ጊዜ ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሻ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዙ። በዚያም ጊዜ ቀድሶ ለሕዝቡ ሥጋውን ደሙን አቀበላቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። እርሱም ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚያ በኋላ ወደ ኤጲስቆጶሳት ሁሉ ወደ ገዳማት አለቆች መልእክቶችን ላከ፣ እንዲሸሹም አዘዛቸው። እነርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያ ወደ ላይኛው ግብጽ ሄዱ። አባ ብንያም ከእስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እነርሱም ሊቀ ጵጵስና የደረበ የቤተ ክርስቲያናትን ሁሉ ላይ የሰለጠነ ነው። ብዙዎች መምናን አሰቃያቸው። ስሙ አባ ሜናስ የሚባል አባ ብንያምንም ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚያ በኋላ በባህር ውስጥ አሰጠመው። በእነዚያ ወራቶች ንጉሥ ሕርቃል በሕልሙ እነሆ ጉዙራን የሆኑ
ሕዝቦች በላይህ መጥተው በምድር ላይ ሁሉ ላይ ይነግሳሉ የሚል ራእይን አየ። ለንጉሡም አይሁድ እንደሆነ መስሎት ነበረ። ለወዳጆቹ ይህን አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያን ጊዜ ያትሮብ ከሚባል መንደር መጥተው በሶሪያ ምድር ነገሱ። በዚያ ወቅትም የአጽ ልጅ ዑመር መጥቶ በግብፅ ላይ ነግሶ 3 ዓመት ኖረ። ወደ እስክንድርያ ወሂዶ አፈረሳት። ብዙዎች የቤተ ክርስቲያንን ማቃጠለ። ከታችኛው ምድር ከባህር ዳር የታወቀች የወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም እንዲሁም በእስክንድርያ ሀገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸውም ያለ ገንዘባቸውን ሁሉ ማረከ። ከዚያ በኋላ የጭፍራ አለቃ የቅዱስ ማርቆስ ቤተ ክርስቲያን መርከቦቹን ወስዶ እጁንም ወደ ሳጥን አስገብቶ ሲዳስሳት የቅዱስ ማርቆስ ስጋ አገኘ። ታላቅ እንደሆነ አውቆ በመርከቡ ውስጥ በክብር አስቀመጠው። ወደ ወልደ አጽር ዑመር ወልደ አጽ ዑመር ግን የአባ ብንያምን ስራ ስለምን እንደሸሸ ባወቀ ጊዜ መልእክትን ጻፈለት። እንዲህም አለን፣ አትፍራ፣ ወገኖችና ቤተ ክርስቲያናትን አስተዳድራችሁ። አባ ብንያም ሕርቃን በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያም በታላቅ ክብር አከበረው። አብያተ ክርስቲያናትም ገንዘባቸውን የካህናቱን ምራቸውን እንዲሰጡ አዘዘ። በ5ቱ ሀገሮች ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሂድ፣ ስለ እኔ እጸልይልኝ፣ በተመለሱ ጊዜ የምትሻውን ሁሉ አድርግልሃለሁ አለው። አባ ብንያም እግዚአብሔር መንገድህን ያቅና አለው። በእርሱ ላይ የሚሆነውን ሁሉ ነገረው። በዚያን ጊዜ መርከቦቹ እንዲያቀርቡለትና እንዲሄድ መፈለግ ወደ ወደቡ ውስጥ መርከበኞቹ አዘጋጃችም። ወንጌላዊ ማርቆስ ራስ በውስጡ ያለበት መርከብ በገመድ አስረው ይጎትቷት፣ ግን አልወጣችም። መርከበኞቹም ሁሉ ተሰብስበው ሲቢስቧ ከቦታዋ አልተንቀሳቀሰች። የመርከቡ ሹምን ፈራ፣ በውስጧ ቅዱስ ማርቆስ ራስ ስላለባት። ስለዚያች መርከብ ለዑመር ነግረው፣ ዑመርም ለአባ ብንያም ይህን ነገር ቅዱስ ማርቆስ ብላ አባ ብንያም በሕልሙ ተገለጸለትና ቦታ አዘጋጅልኝ አለው። አባ ብንያም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡ ውስጥ ያለችውን የከበረው የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚያ በኋላ አባ ብንያም የከበረ ማርቆስ ራስን ከመርከቡ ውስጥ አውጥቶ ወሰዳት። በዚያን ጊዜ መርከቢቱ ከወደቡ ወጣች። ገዢ መኮንን ዑመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብ ሰጥቶ ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዘው። የአማረች ቤተክርስቲያንም ሰራለት። የቅዱስ ማርቆስ ስጋ ራሱን በውስጧ ነው። ይህ አባ ብንያምም ያማረውን ስለማስተማር እጅግ ታጋይ ሆነ። ከእርሳቸውም ብዙዎች ወደ ቀናች ሃይማኖት መለሳቸው፣ አጸናቸው። በዚህ አባት ዘመን ከእነርሱ አስቀድሞ እንደርሱ ያልሆነ እጅግ ታላቅ የሆነ ረሃብ እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎች ሞቱ። በሀገሩ ሜዳዎች ገበያዎች ውስጥም የወደቁ ሆኑ። ከዚያ በኋላ አባ ብንያም ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱ ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የነቢዩ ሚልኪያስ መታሰቢያ ነው። የዚህ ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል። ሚልኪያስም ይሉታል። ትርጓሜው መልአክ ማለት ነውና መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረ ይሆናል። እግዚአብሔር መልአክ ተገልጾለት ያነጋግረው ነበር። ሕዝቡ ግን ያ መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩታሉ። በመፍራትና በመሳፍንት መጽሐፍ እንደተጻፈ በጎልማስነቱም አርፎ በአባቶች ቦታ ተቀበረ። በረከቱ ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉ ዳዊት መላ እያሳስበች ጊዜ መቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጉት መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ በአርኩ በጻፈ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።